ሰላም ውድ አድማጮቻችን፣ ተጠባቂው የኮንፈረንስ ሊጉ የፍጻሜ ጨዋታ ሪያል ቤቲስን ከቼልሲ የሚያገናኝ ነው። ሱፐር ኮምፒውተሩ 51.1% ለቼልሲ የማሸነፍ እድሉን ሰጥቷል። ቼልሲ በአውሮፓ እግር ኳስ ማህበር በአራቱም ውድድሮች ለፍጻሜ ደርሷል። ሶስቱን አሸንፏል። ይህንን ዋንጫ የሚያሸንፍ ከሆነ የመጀመሪያው ክለብ ይሆናል። ክለብስ ካፕ፣ ዊነርስ ካፕ የሚባለውን አሸንፏል። ቻምፒዮንስ ሊጉን፣ ዩሮፓ ሊጉን፣ አሁን ደግሞ ኮንፈረንስ ሊጉን። የስፔን ቡድኖችን በፍጻሜ የእንግሊዝ ቡድኖች አሸንፈው እንግዲህ ከማያውቁ 9 ጊዜያቶች አልፈዋል። ለመጨረሻ ጊዜ ያሸነፈው እንግዲህ ሊቨርፑል ነበር። አላቬስን በ2001 በዩኤፋ ካፕ 5-4 ያሸነፈበት። ስለዚህ ሊቨርፑል ያኔ ካሸነፈ በኋላ ማንም ማሸነፍ አልቻለም። ላለፉት 24 ዓመታት የስፔን ቡድንን ለፍጻሜ ደርሶ የእንግሊዝ ቡድኖች ማሸነፍ አልቻሉም። ቼልሲ ይህንን ታሪክ የመቀየር ኃላፊነት ይጠበቅበታል። ጨዋታው የሚደረገው እንግዲህ ወደ ፖላንድ አቅንቶ በዋርክሎ በታይሬኒስኪያ ስታዲየም ነው። ተጠባቂ ጨዋታ ነው። ሮብ ምሽት የፍጻሜው ጨዋታ ነው። በኮንፈረንስ ሊጉ ሪያል ቤቲስ ከቼልሲ የሚጠበቅ ጨዋታ ነው። አንቶኒ ከኮል ፓልመር ተጠባቂ ፍልሚያዎች ይሆናሉ። ሰላም ውድ አድማጮቻችን፣ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የውጤት ግምታችሁን አስቀምጡልን። ስንት ለስንት ይጠናቀቃል? የጨዋታው ውጤት አሸናፊውን ገምቱልን። ይህ ያያ ስፖርት ነው። እንግዲህ የመጀመሪያው መረጃችን የሚሆነው የቻምፒዮንስ ሊጉ ጨዋታ እንግዲህ ቼልሲ ማለፋቸውን አረጋግጠዋል። አሁን ይህንን ደግሞ ዋንጫ ሌላኛው የሚባለውን ድላቸውን ኮንፈረንስ ሊጉን በማሸነፍ ለዚህ ታዳጊ ቡድን ውጤታማነቱ እንዲቀጥል ማድረግ የሚቻል ነው የሚሆነው። ኮል ፓልመር እስከ ጥር ድረስ ያላሰለፈው የነበረው ቼልሲ በኮንፈረንስ ሊጉ ትልቁ ቡድን ቼልሲ ነው ማለት የሚቻል ነው። በኮንፈረንስ ሊጉ ከተሳተፉት 24 ክለቦች ውስጥ 23ቱ ያላቸው በጀት ቢደመር ከቼልሲ የማይበልጥ ነው። ይህ ምን ያክል የቡድኖቹን ልዩነት የሚያሳይ ነው። ቼልሲ ለፍጻሜ መድረሱ የሚጠበቅ ነበር። ያንን ማድረጋቸው መደነቅ ይጠበቅበታል። እንግዲህ በሊጉ ፎርማት ለፍጻሜ እስከ መድረሱ ድረስ በሊግ ፎርማቱም አንደኛ ሆኖ ነበር ያጠናቀቁት። ከሊግ ፎርማቱ በኋላ ኮፐንሃገንን 3-1፣ ሊጋዋርሶን 4-2 በአጠቃላይ ውጤት ዩርጋርደን 5-1 አስሸንፈው ነው ለፍጻሜ የደረሱት። ቼልሲ አሁን በታሪክ መነሳት የሚጠበቅበት ቡድኖች ውስጥ አንዱ ነው። የዩኤፋ ካፕ ዊነርስ ካፕ የሚባለው ይህ ማለት የድሮ ዩሮፓ ሊግ ማለት የምንችለው ነው። አሁን ዩሮፓ ሊግም ማለት አይቻልም። ይህ የውድድር አይነት በአሁኑ ጊዜ የለም። ቻምፒዮንስ ሊግ፣ ዩሮፓ ሊግ እና ኮንፈረንስ ሊግ ብቻ እንደሆነ ታውቃላችሁ። ነገር ግን ያንን ዋንጫ ቼልሲ በ1971 እና በ1998 እንደ አውሮፓውያን አቆጣጠር ማሸነፍ ችሏል። ቻምፒዮንስ ሊጉን በ2012 በዲማቴዎ ስር፣ በ2021 በቶማስ ቱሄል ስር ማሸነፉ የሚታወስ ነው። ዩሮፓ ሊጉን በ2013 በጥሩ ፐርፎርማንስ በሚባል ሁኔታ በራፋ ቤኒቴዝ አሸንፏል። በ2019 ደግሞ በማውሪዚዮ ሳሪ ስር ማሸነፍ ችሏል። አሁን ሌላኛውን ውድድር የሆነውን ከ2021 በኋላ የተዋወቀውን ኮንፈረንስ ሊጉን የሚያሸንፍ ከሆነ አራቱን የአውሮፓ እግር ኳስ ማህበር የፈጠራቸውን የውድድር አይነቶች ማሸነፍ የቻለ ብቸኛው ክለብ የሚሆን ይሆናል። ይህ ትልቅ ዕድል ነው የሚያመጣው። ቼልሲ እንግዲህ የአውሮፓ ቻምፒዮንስ ሊግ ተሳትፎውን በሚቀጥለው ዓመት በ2025-2026 ሲዝን የሚያገኝ ይሆናል። ያንን በጥሩ ፐርፎርማንስ በሲቲ ግራውንድ 1-0 ባሸነፉበት ጨዋታ ኮልዊል ባስቆጠረው ጎል ማረጋገጣቸው የሚታወስ ነው። ይህ ቡድን እንግዲህ አሁን ሌላኛውን እድገቱን ለማሳየት ኮንፈረንስ ሊጉን ማሸነፍ ቀጥታ ደግሞ ለክለቦች የዓለም ዋንጫ ላይ ተሳትፎ የሚያደርግ ነው የሚሆነው። የክለቦች የዓለም ዋንጫ መሳተፍ የቻለው ቼልሲ በ2022 በጥሩ ፐርፎርማንስ የቶማስ ቱሄሉ ቼልሲ በፍጻሜ ማንቸስተር ሲቲን አሸንፎ ቻምፒዮንስ ሊጉን በማንሳቱ ነው። ስለዚህ ለዛ ውድድር ከፍተኛ የሆነ መነሳሳትን ለቼልሲ የሚፈጥርላቸው ይሆናል። ቼልሲ በዘንድሮ ውድድር ዓመት በቻምፒዮንስ ሊጉ ስላልተሳተፈ ከቻምፒዮንስ ሊጉ በላይ ተጠባቂ የሚሆነውን ይህንን የክለቦች የዓለም ዋንጫን መሳተፍ ትልቅ ገንዘብን የሚያመጣ ነው የሚሆነው። ቼልሲ በአውሮፓ ቻምፒዮንስ ሊግ በመሳተፉ ብቻ 100 ሚሊዮን ፓውንድ ያገኛል። በክለቦች ዓለም ዋንጫ ላይ በመሳተፉ ደግሞ ከ70 እስከ 100 ሚሊዮን ፓውንድ የሚያገኝበት እድል ይኖራል። ያንን በሚገባ መወጣት የሚያስችል ነው። በኮንፈረንስ ሊጉ ቼልሲ እንግዲህ ተጠባቂ የሆነ ጨዋታ ነው። ሪያል ቤቲስን ማሸነፍ ግድ ይላል። ቼልሲ ለመጨረሻ ጊዜ በአውሮፓ መድረክ ፍጻሜ ሲደርስ 7 አሰልጣኞች ለመጨረሻ ጊዜ 7 አሰልጣኞች ፍጻሜ ያደርሶታል። ከ7 አሰልጣኞች ግን ደርማቻችን 6ቱ ለመጀመሪያ ጊዜ
ባሰለጠኑበት አመት ነው ለፍጻሜ ያደረሱት ቼልሲ። ይህ በጣም የሚገርም ነው። ከስድስቱ ደግሞ 5ቱ ማሸነፍ ችለዋል። ያም ማለት ምን ማለት ነው ብለን በምናይበት ጊዜ ደግሞ የመጀመሪያው የሚሆነው ጃንሉካ ቪያሊ ነው። የ97-98ቱን ቼልሲ ለፍጻሜ በዊነርስ ካፕ ያደረሰው ነው። ሁለተኛው የሚሆነው እንግዲህ ዲማቲዮ ነው። በ2011-2012 ለፍጻሜ ባየር ሙኒክን በአሊያንዝ አሬና ያሸነፈበት የቼልሲ ድል ነበር። የቤኒቴዙም የሚረሳ አይደለም። በዩሮፓ ሊጉን ያሸነፉበት የ2012-2013 ነበር። የቤኔፊካው ጨዋታ ትዝ የሚላቸው ነው። ኢቫኖቪች አሪፍ ጓዝ ያስቆጠረበት። ከዛ የማይረሳው የሚሆነው ደግሞ የ2018-2019 የማውሪዚዮ ሳሪው ቼልሲ አርሰናልን ያሸነፈበት 4-1 የነ ኦሊቬ ዡሩ ጎል የሚታወስ ነው በዛ ጨዋታ። ሌላኛው የዩሮፓ ሊግ የቻምፒዮንስ ሊግ ፍጻሜው 2020-2021 ሲዝን ላይ በጥሩ ፐርፎርማንስ በሚባል ሁኔታ ቼልሲዎች ማሸነፍ የቻሉበት ነበር። ያ ብቃታቸው እንግዲህ እንደ ቡድን ቼልሲን ጠንካራ አድርጎት በቻምፒዮንስ ሊጉን ማሸነፋቸውን ተከትለው በቶማስ ቱሄል ስር ጥሩ ፐርፎርማንስ ያሳዩበት ነበር። ቶማስ ቱሄል ያንን ውድድር ማሸነፋቸው ነው እንግዲህ ቼልሲን በዘንድሮ ውድድር ዓመት በክለቦች ዓለም ዋንጫ እንዲሳተፍ ያደረጉት። ነገር ግን አንዴ ባለፉት ዓመታቶች ለፍጻሜ ደርሶ ቼልሲ በአውሮፓ መድረክ ተሸንፏል። ያም የማይረሳው የአብርሃም ግራንቱ ቼልሲ በ2007-2008 በፔናልቲ ጆን ቴሪ የተንሸራተተበት ሂደት የሚታወስ ነው። ያ በማንቸስተር ዩናይትድ የተሸነፉበት ነው። በአጠቃላይ ቼልሲ ለዚህ ለፍጻሜ ጨዋታ ሲደርስ በውድድር መድረኩ ላይ በጣም ምርጡ ቡድን ነው ቢባል ማካበር አይደለም። 38 ጎሎችን ማስቆጠር ችሏል። 38 ጎሎቹ ደግሞ ሪከርድ ናቸው ማለት የሚቻል ነው። ስለዚህ በኮንፈረንስ ሊጉ ታሪክ 38 ጎሎችን ያስቆጠረ የለም። ይህ ውድድር በ2021 ላይ የተጀመረው ቼልሲ 38 ጎሎችን አስቆጥሯል። ኤክስፔክትድ ጎልን በምታዩበት ጊዜ ወደ 28.6 ነው። 210 ሹቶችን አድርጓል። 0.14 ኤክስፔክትድ ጎል በሹቶች መካከል ያደርግ ነበር። የተለየ ምርጥ ብቃትን ያደረገው ቡድን ቼልሲ ነው። በውድድር መድረኩ ካያችሁ 12 ጨዋታዎችን አድርጓል። 12ቱንም አሸንፏል። ቼልሲ እንግዲህ ይህ ብቃታቸው ይህ ጥንካሬያቸው በአጠቃላይ ያላቸውን ጥንካሬ የሚያሳይ ነው። ቼልሲ በአጠቃላይ በዚህ የውድድር መድረክ ላይ ማርክ ጉይ 6 ጎሎችን በማስቆጠር ከቼልሲ ከፍተኛው ጎል አስቆጣሪ ነው በዚህ ውድድር። ከዛ ውጭ ክሪስቶፈር ኩኩ 5 አስቆጥሯል። ኒኮላስ ጃክሰን ካለፉት ሳምንታት ቅጣቱ የሚመለስ ነው የሚሆነው። ከእንግሊዝ ፕሪሚየር ሊግ ቅጣቱ 2ቱን ቅጣቶቹን ጨርሷል። እንግዲህ ያ የሚጠበቅ ነው የሚሆነው። ቋሚ ሆኖ የቼልሲን የማጥቃት ክፍል የሚመራ ይሆናል። ቼልሲ እንግዲህ ሰልሰር 8 አሲስቶችን ከማድረጉ ውጭ ኤንዞ ፈርናንዴዝም በዚህ የውድድር መድረክ ላይ ጥሩ ፐርፎርማንስ ካለው ተጫዋች ውስጥ አንዱ ነው። ኤንዞ ፈርናንዴዝ እንግዲህ በ251 ደቂቃዎችን በዚህ ጨዋታ ተጫውቷል። 5 አሲስቶች አሉት ከተጫወተባቸው ጨዋታዎች ውስጥ። ከዛ ውጭ በየ42 ደቂቃው ግን ጎል ወይም አሲስት የማድረግ ብቃት አለው። ኤንዞ ፈርናንዴዝ በዚህ ጨዋታ ላይ ጥሩ ፐርፎርማንስ ካላቸው ቡድኖች ውስጥ አንዱ ነው። እንግዲህ ቼልሲ በአጠቃላይ እንደ ቡድን በኮንፈረንስ ሊጉ እንግዲህ ለብዙ ተጫዋቾችን እድል ሰጥተዋል። ለ36 ተጫዋቾች ቼልሲን ወክለው በኮንፈረንስ ሊጉ ተሳትፈዋል። ይህ እንግዲህ ብዙ ተጫዋቾችን በዚህ የውድድር መድረክ ላይ እንዳሰለፈ የሚያሳይ ነው። ፊሊፕ ዮርገንሰን ቋሚ ግብ ጠባቂ ሆኖ ይጀምራል ተብሎ ይታሰባል። እንግዲህ ሳንቼዝ ስለማይኖር ያ የሚጠበቅ ነው የሚሆነው። ከዛ ውጭ ጨዋታው ላይ እንግዲህ ሪያል ቤቲስን የሚመለከቱ ደግሞ ስለ ሪያል ቤቲስ በዚህ ውድድር መድረክ ላይ ምን ድንቅ ብቃት አሳይቷል የሚለውን እንንገራችሁ። ሪያል ቤቲስ 2025-2026 እንግዲህ የዩሮፓ ሊግ ተሳታፊ እንደሆኑ አረጋግጠዋል። እንግዲህ ሪያል ቤቲስ ምን ነገሮች አሉት ካላችሁ የሚመሩት በፔሌግሪኒ ስር ነው። ፔሌግሪኒ ደግሞ ይህ ቀድሞ የማሬስካ አሰልጣኝ ናቸው። ደድማቻችን ማሬስካን በማላጋ አሰልጥነውታል። የሳንቲ ካዞርላ ኢስኮ የነበሩበት የሚታወስ ነው። አሁን ኢስኮንም በተቀናቃኝ ቡድን የሚገኝ ነው። ስለዚህ ለኤንዞ ማሬስካ የቀድሞ አሰልጣኛቸውን የሚያገኙበት የቀድሞ የቡድን አጋራቸውን ኢስኮን የሚያዩበት ይሆናል። ተጠባቂ ጨዋታ ነው የሚሆነው። ፔሌግሪኒ በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ የእንግሊዝ ፕሪሚየር ሊግ ዋንጫ እንዲያሸንፍ አድርገዋል። ከዌስትሃምን ደግሞ ማሰልጠናቸው የሚታወስ ነው። ሪያል ቤቲስ እንግዲህ ለመጀመሪያ ጊዜ ነው ለፍጻሜ የደረሰው። ከዛ ውጭ እንግዲህ ፔሌግሪኒ ሁለተኛው ቺሊያዊ አሰልጣኝ ሆነዋል። ከፍሬዲ ኮሬራ ቤኔፊካን በ1963 እንደ አውሮፓውያን አቆጣጠር ለአውሮፓ ካፕ ካደረሱት በኋላ ቤቲስ እንግዲህ በዚህ ፍጻሜ ላይ ሲደርስ የተመሳሳይ አይነት ሁኔታዎችን ከፒኤስጂ ጋር ማነጻጸር የምንችል ይመስለኛል። ቤቲስ ለፍጻሜ ሲደርስ 15ኛ ነበር በሊጉ ፎርማት የወጣው። ነገር ግን ለፍጻሜ ጌንትን 3-1፣ ቪክቶሪያ ጉሜሬስን 6-2፣ ከዛ ውጭ ደግሞ ጃንሊኮ ቢያስቴን 3-1። ከዛ ውጭ ተጠባቂ የነበረው የፊዮረንቲናው ጠንካራ ፉክክር የታየበት ጨዋታ ነበር። 4-3 በማሸነፍ ነው የደረሰው ለዚህ ለፍጻሜ። ሪያል ቤቲስ በኩል የሚፈሩ ተጫዋቾች አንዱ አንቶኒ ነው። አንቶኒ እንግዲህ በዚህ የውድድር መድረክ ላይ 8 ጨዋታዎችን አድርጎ 7 የጎል አስተዋጽኦችን አድርጓል። 4 ጎልና 3 አሲስት ነው ያለው። ከዛ
ውጭ ለማንቸስተር ዩናይትድ ግን በአውሮፓ መድረክ ላይ 17 ጨዋታዎችን አድርጎ 2 ጎል እና 0 አሲስት ነው ማድረግ የቻለው። እዚህ ቡድን ላይ ስለ ሴድሪክ ባካምቧ ማውራት ያለብን ይመስለኛል። ሴድሪክ ባካምቧ 7 ጎሎችን እና 2 አሲስቶችን በማድረግ የሪያል ቤቲሱ ምርጥ የዚህ ውድድር ተጫዋች ነው ማለት ይቻላል። ሁለቱም ቡድኖች የእርስ በርስ ግንኙነት በምናይበት ጊዜ ሪያል ቤቲስ የመጀመሪያው የአውሮፓ መድረኩ ፍጻሜ ነው። ይህ ማለት 12ኛው የስፔን ቡድን ያደርገዋል ለአውሮፓ መድረኮች ፍጻሜ በመድረስ። ከዚህ በፊት እንግዲህ ለመጨረሻ ጊዜ የስፔን ክለብና እንግሊዝ ቡድን ለፍጻሜ የደረሱበት ቪያሪያል ከማንቸስተር ዩናይትድ ነበር። ቪያሪያል በኡናይ ኤምሬ እየተመራ የኦሊጋኖ ሳልሻሩን ማንቸስተር ዩናይትድ ያሸነፈበት ጨዋታ ነው። ለመጨረሻ ጊዜ የእንግሊዝ ክለብ የስፔንን ክለብ አሸንፎ በፍጻሜ ጨዋታ ያሸነፈው አላቬስን ነበር። ከዚህ በፊት እንደነገርኳችሁ ሊቨርፑል ነበር አላቬስን በማሸነፍ 5-4 የዩኤፋ ካፕን ማሸነፍ የቻለው። ሌላኛው የሚሆነው እንግዲህ የእንግሊዝ ቡድኖች ባለፉት 8 ጨዋታዎች ሪያል ቤቲስ ገጥሞ አንዱን ብቻ ነው ያሸነፈው። በ6ቱ ተሸንፎ በአንዱ አቻ ወጥቷል። ነገር ግን ድሉን ያመጣው ደግሞ በሆዜ ሞሪኖን ቼልሲ በ2005-2006 በቻምፒዮንስ ሊጉ በማሸነፍ ነበር። ቼልሲ በአውሮፓ መድረክ ላይ የስፔን ቡድኖችን ካለፉት 4 ጨዋታዎች አንዱን ብቻ ነው ያሸነፈው። ነገር ግን በአራቱም ጨዋታዎች ሪያል ማድሪድን ነበር ማግኘት የቻለው። በአጠቃላይ ግን ሪያል ማድሪድን በ2022 እና በ2023 በአንዱ ዓመት ጥሎት ለፍጻሜ እንደደረሰ የምታስታውሱት ነው። በአንዱ ዓመት ደግሞ ቼልሲን ጥሎ ሪያል ማድሪድ ለፍጻሜ ደርሷል። ስለዚህ በአጠቃላይ ባለፉት 29 ጨዋታዎች የስፔን ቡድኖችን ቼልሲ ገጥሞ 11ዱን አሸንፎ 15ቱን አቻ ወጥቶ 3 ጊዜ ብቻ ነው ሽንፈትን የገጠመው። ሌላኛው የሚሆነው እንግዲህ ሪያል ቤቲስ ኦፕታ ሱፐር ኮምፒውተር ይህንን ጨዋታ ማን ያሸንፋል ብሎ ግምቱን እንግዲህ ሰጥቷል። ሱፐር ኮምፒውተሩ 25% ለሪያል ቤቲስ፣ 24% አቻና 51% ደግሞ ለቼልሲ። በአጠቃላይ ይህንን ይመስላል። ውደድማቻችን የያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ውደድማቻችን ነገ ደግሞ በታክቲኩ ረገድ ምን ይጠበቃል፣ ኢስኮ፣ አንቶኒ፣ ጉቾን እንዴት ያቆሟቸዋል፣ እንዲሁም ደግሞ በቼልሲ በኩል ያሉትን ሁኔታዎች የምናቀርብላችሁ ይሆናል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።